ሰላም አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ በጣም ሰላም ነኝ። ዛሬ የማሳያችሁ ማለት ነው ኢትዮጵያ የገባች እህቴ ናት። ለቤተሰብ የሚሆን ስጦታ እንዲሁም ደግሞ ለእሷ የሚሆኑ እቃዎችን ብርድ ልብስ፣ ኮምፎርት እና የቱርክ ምንጣፍ፣ ጋቢ ለምኔ የተለያዩ ሽፎኖችና የሚያማምሩ የቤተሰብ ልብሶች ናቸው። አብራችሁን ቆዩ። አጠቃላይ ድምሩ 191600 ብር የፈጀ ነው። 191600 ብር የፈጀ የአንዲት እህቴን የቤት ዕቃ አልባሳትና ትንሽም ማስቤዛ አለ። አብራችሁን ቆዩ። ላይክ አድርጉ፣ ሰብስክራይብ፣ ሼር አድርጉ። እዚህ ጋር ግን አንድ ነገር ላሳያችሁ። መጀመሪያ ይሄ የእሱ አይደለም። ትናንትና ቪዲዮ የሰራሁላት ወደ ጊራና የሚሄደውን ዕቃ አይታችሁታል። በጣም ኳሊቲ ዕቃዎችን ገዝቼላት በጣም ደስ ብሏታል እሷ እና የእንጀራ የሆነ ጊዜ ገዝቼው ለአንድ እህቴ ፎቶ አንስታ ነው ይሄንን የላከችልኝ ማለት ነው፣ ከኔው ላይ ማለት ነው። እና ማሻአላ ተባረክ ረህማን ይሄ የእንጀራ 3500 ብር ነው የተገዛው። በነገራችን ላይ አንዳንድ ዚህ ማይካ ነገሮች በጣም ኦሪጂናል እንዳለው እንድታውቁ ስለፈለኩ ነው መጀመሪያ ልሰራ 191500 ብር የፈጀውን የቤተሰብ አልባሳት ነው ማሳያችሁ። በመጀመሪያ ግን ምን ላሳያችሁ መሰላችሁ? እንደዚህ እናድርግና 3 ብርድ ልብሶችና አንድ ኮምፎርት እንዲሁም ደግሞ 2 በ4 እንትን አላት መጅልሷ ልካልኝ። በመጅልሷ አይነት ነው የገዛሁላት። 2 በ4 ማለት ትልቁ ነው። ጀማው ነው ታውቁታላችሁ። 2 በ4 ሁሌም ስለምንነግራችሁ በጣም ትልቅ ነው። ማሻአላ ተባረከማ። በዛ ላይ ደግሞ በጣም አንደኛ ነው። መጅልሱን አይቺ ነው በዛ ማች ያደረኩላት። በጣም ነው የሚያምረው ማለት ነው። እና ይሄ 10,000 ብር ነው የተገዛው። በነገራችን ላይ ዋጋ በጣም የጨመረው ይሄ 10,000 ብር ነው የተገዛው ማለት ነው። ያየናችሁ ወደዚህ እናደርጋለን። እዚህ ጋር ደግሞ ጋቢ ለምኔ አንድ ብላኛለች። አያምርም? ማሻአላ የዚህ ዋጋ 2,000 ብር ብቻ ነው ማለት ነው። ኮምፎርት 4,000 ብር። ይሄ ኮምፎርት ታውቁታላችሁ። ቪዲዮ እየሰራሁት አይታችኋል። በተለይ በዚህ 2 ቀን 3 ቀን ራሱ ሰርቼው ወደ ማሻ የሚሄደው ላይ አይታችሁታል። ላሳያችሁ። ዋጋው 4,000 ብር ነው። ለሜትር ከ50 አልጋ የሚሆን ከታች ፈር ነው። ከላይ ደግሞ እንደዚህ የሚያምር ከለር ያለው ኮምፎርት ወይም ደግሞ የአልጋ ልብስ ነው። ምን አለው መሰላችሁ? እዚህ ጋር የትራስ ልብስ 2 እና 1 አንሶላ አለው። አንሶላ ያን ያክል ጠቃሚ ነው ብዬ እንትልላችሁ አይደለም። ያኔ የሚንሸራተት ነው ግን ከታች ለስለስ ያለ ልብስ አድርጋችሁ ይሄን ከላይ ታረጋላችሁ ማለት ነው። ከዛም ብርድ ልብስ አንዱን ፈትቼ ላሳያችሁ። 3 ብርድ ልብስ በ4900 ብር ሂሳብ ነው የገዛሁላት። በ4900 ብር ሂሳብ ነው የገዛሁላት። በጣም የሚያማምር እዩት። ሀዋይ ቢያምር በጣም ነው የሚያምረው። 3ቱም ሳይዙ በከለር ነው እንጂ የሚለያየው ሳይዙ ይሄን ይመስላል ማለት ነው። እዩት 3 ብርድ ልብስ፣ 1 ኮምፎርት እንዲሁም ደግሞ ቱሩላ። አሁን ወደ አልባሳት እንግባ። የአባት ሱፍ ብላኛለች። 5 ሱፍ ነው ያለችኝ። 3 ሜትር 15 ሜትር ይመጣል። ዋጋውን ደግሞ ጀማው በ850 ሂሳብ ነው ማለት ነው። ማሻአላ ተባረከማ። በጣም ተወዱታላችሁ። የተለያዩ ከለሮች ናቸው። ማሻአላ እያቸው 5 ሀባ ማለት ነው። ከዛም 2 ሀባ ስጃዳ የሰላት መስገጃ ምንም አይነት ስዕል የሌለው ነው ያለችኝ። አይ ስዕል ያለው እኔም አልገዛም፣ ምክንያቱም ስለማይመችኝ። አያችሁ ሀባይቢ እንዴት እንደሚያማምሩ አልጠይቁኝ። እኛቸው እነዚህ 9,900 ብር ነው የገዛኋቸው። ያው የወንዶቹን እንጨርስ ብዬ ነው መጀመሪያ የወንዶቹን እንጨርስ፣ ከዛ የሴቶቹን እናያለን። 5 ሀባ ደግሞ ጥምጣም በነገራችን ላይ ትንሽ ቆየት አልኩ ጥምጣም ከገዛሁና ስናመጣም ደግሞ እንደዚህ ብዛት ነው ማሻአላ 5 6 እስከ 10 ድረስ ነው የምናመጣውና አሁን በ500 ብር ሂሳብ የብዛት ዋጋ ማለት 600 ብር እየተሸጠ ሪሃና ይባላል። ይሄ ጥምጣም በጣም ቆንጆ ጥምጣም ነው። ማሻአላ ተባረክ ረህማን 5 ሀባ በ500 ብር ሂሳብ ገዝቼላታለሁ ማለት ነው። ቆንጆ ጥምጣሞች። ከዛ የአባት ጫማ 42 ቁጥር በጣም ቆንጆ ማሻአላ ተባረክ ረህማን የሆነ ነው። በጣም የምትወዱት 4700 ብር ነው የተገዛው። በነገራችን ላይ
በጣም ጽድት ያለ ማሻአላ ተባረክ ረህማን። እኔ ቆንጆ ነገር መግዛት ደስ ይለኛል። የማይሆን ነገር ገዝቼ አልሐምዱሊላህ ተወቅሼ አላውቅም። መወቀስም አልፈልግም። ብሩ ውድ ቢሆንም አሪፍ ነገር ነው መግዛት የሚያስደስተኝና ይሄ በቃ እድሜውን አጠይቁኝ። ማሻአላ በጣም ቆንጆ የሆነ ማሻአላ የሆነ ጫማ ለአባቷ ነው። እጅግ በጣም ምቾት ያለው ጫማ ነው። የገዛሁትም ደግሞ 4700 ብር ነው ማለት ነው። አሁን እዚህ ጋር የወንዶች ልብስ ላሳያችሁ። ለአራት አባቶች ናቸው። ወደዛ ከመግባታችን በፊት ለአባቷ የገዛሁላትን ጃኬት ላሳያችሁ ማለት ነው። አይወት የሚያምር ጃኬት ማሻአላ ተባረክ ረህማን 2000 ብር ጃኬት። ከዛም ለአራቶችም እንደዚህ 3 ቲሸርት፣ ሸሚዝ፣ ሱሪ እያደረኩ ነው የገዛሁት ማለት ነው። እዩት 600 350 የጨርቅ ሱሪ ማለት ነው። ይሄ የአንድ ሰው ነው። አያችሁታ። እዚህም በተመሳሳይ ባሳያችሁ 600 350 እና 600 ቲሸርት እንደዚህ ማች እየተደረገ ለአራት አባቶች የተገዛ ነው። እዚህም በተመሳሳይ ሸሚዝ፣ ጨርቅ ሱሪ፣ ቲሸርት ለአራት አባቶች። እዚህም በተመሳሳይ በጣም ነው የሚያማምሩት ጀማው፣ በጣም ከሚገባው በላይ። ይሄ የስጦታ ለአባቶች የተገዛ የጨርቅ ሱሪ ከናላባሹ ማለት ነው። ከዛም በመቀጠል ጀማው እዚህ ጋር ደግሞ ለወጣት ልጆች የተገዛ የሚያማምር ልብስ አለ። ላሳያችሁ እሱ ነው። አብራችሁ ቆዩ። እናንተ ብቻ ላይክ እና ሰብስክራይብ ማድረግ ብቻ ነው የሚጠበቅባችሁ ማለት ነው። የ18 ዓመት፣ የ19 ዓመት፣ የ14 ዓመት፣ የ5 ዓመት እና የ3 ዓመት ልጅ የገዛሁት ማለት ነው። ይሄ የ5 ዓመት ነው። አያችሁታ 5 ዓመቱ ነው። ይረዝማል። እስከ 7 ድረስ ይለበሳል። ያቺን ልብስ ከሚያጥር ቢረዝም ስለሆነ አሪፉ 1400 ብር። ከዛም 300 ብር ቲሸርት፣ ከዛም 700 ብር ሸሚዝ። እዚህ ጋር ደግሞ እንደምታዩት በጣም የሚያማምሩ ጨርቅ ጂንስ ሱሪዎች ናቸው። 500 ብር፣ ከዛም 800 ብር፣ ከዛም ደግሞ 400 ብር ሙሉ ልብስ ማለት ነው። እዚህ ጋር እንደምታዩት 1200 ብር፣ ከዛም 800 ብር፣ ከዛም 400 ብር፣ ከዛም 3 ዓመት 1200 ብር፣ 300 ብር፣ ከዛም 600 ብር፣ ከዛም 20 ዓመት 1400 ብር፣ 800 ብር፣ 400 ብር። አያታ ሙሉ ልብስ ማለት ነው። ከዛም ወደ ሴቶቹ ስንመለስ ማለት ነው እዚህ ጋር የእናት ሹራብ አለ 1300 ብር 1300 ብር። እዚህ ጋር የሰላሽ ሸርሽፍ በጣም የሚያማምሩ ቆንጆ ልክ እኔ እንደምለብሳቸው ሲታጠቡ የማያጥሩ አሪፍ የሆኑ የሰላሽ ሸርሽፎች። በዛ ላይ ደግሞ እዩት መጠማጠኛው ከ1 ሜትር በላይ የሆነ የሰላሽ ሸርሽፍ ሁለት ገዝቼላታለሁ። የገዛሁላት ደግሞ በ1300 ብር ሂሳብ 2600 ብር የሁለቱ የሰላሽ ሸርሽፍ ዋጋ ነው ማለት ነው። እዩልኝ እንዴት እንደሚያምር ጽድት ያለ ማሻአላ ተባረከ። ከዛ ሁለት ገዋን ብላኛለች ማለት ነው። እነዚህ ገዋኖች እንግዲህ አነስ ባለ ዋጋ ነው ያለች ግን ማለት ነው ከዚህ በታች አነስተኛ የሚባል ነገር የማይሆን ነው እና እነዚህ በጣም አሪፍ ናቸው። ከቢጃማ በላይ የሚለበሱ ነው። ዋጋቸውም ደግሞ 2,000 ብር ነው። 2,000 ብር ለዛም ደግሞ ብዛት ቦታ ነው ጀማው ይሄን ራሱ ማለት ነው። እዩት ግን እንዴት እንደሚያምር በጣም ወፍራም ነው። በጣም ጸዴ ነው። በጣም ስሰጡት ራሱ የሚያስደስት ነገር እኮ መሆን አለበት። አያችሁት አይደለ? ማሻአላ ተባረክማ። ይሄን ይመስላል 4000 ብር ሁለቱ። ወደ ሽፎን አንድ አይነት ከመግባታችን በፊት እንጨርስ። እዚህ የ4 ዓመት 200 ብር፣ እዚህ ጋር ደግሞ 1500 ብር የ6 ዓመት እና የ4 ዓመት አገረኛ ቀሚስ
እዚህ ጋር እንደምታዩት 8 ሀባ ሻርፖች አሉ። 8 ሀባ ደግሞ በዋይኔዎች አሉ። 3ቱ ተሰርተዋል። ማን ነው 5ቱ ተሰርቷል፣ 3ቱ ደግሞ አልተሰራም። እንደዛ ስለፈለገች ነው ማለት ነው። ግን እንዴት እንደሚያማምሩ ላሳያችሁ። ይሄ ገና አልተሰራም። ሂሳብ ነው የገዛሁላት ማለት ነው። ይሄ ተሰርቷል። አሁን ለምሳሌ ለምን 5ቱ የተሰራ ነው። ሲሰራ እንደዚህ ነው የሚያምረው። ለቀቅ ያለ ነው። ሲታጠብ አይሰበሰብም። በነገራችን ላይ አያችኋ፣ እነዚህ ገና ያልተሰሩ ናቸው። እያቸው ለተለያየ ሰው ስለሆነ የሚሰጠው ከለሩ የተለያየ ነው። አንድ አይነት የሚሆን ነገር የለም ማለት ነው። በጣም ነው የሚያማምሩት። በዛ ላይ አሁን እነዚህ ማንኛውም ሰው ያውቃቸዋል። አሪፍ ናቸው። በዋይኒ አይሰበሰብም እና ለዛም ነው አብዛኛውን ጊዜ የሚፈለገው። አሁን ለምሳሌ ተሰርቷል ይሄ ማለት ነው። አፏን ይሄ አልተሰራም አይደለም፣ ይሄ ተሰርቷል። ይሄ 5ቱ ተሰርቷል ብያችኋለሁ። 5ቱ ተሰርቷል። ይሄም እንደዛው እንዴት እንደሚያማምሩ ወላሂ። ሻርፕ ለሁሉም ተመሳሳይ ነው ያደረኩላቸው። እዛው እነሱ እየመረጡ ስለሚያደርጉት ችግር የለውም። አታሙን በአላህ የሆነ ነገር ላይ ቢጫ ጣል ሲልበት ያምራል። አንድ አይነት ሲሆን ነው የሚደብረው። እዩት። ይሄም አሁን የተሰራ ነው። 5ቱ የተሰራ ነው። ማሰፊያ 40 ብር ነው ማለት ነው። ሻርፕ ደግሞ እነዚህ ሻርፖች በጣም ቆንጆ ሻርፖች ናቸው። የገዛውላት ደግሞ 400 ብር ነው። ለስጦታ በጣም በቂ ናቸው። አንዷን ፈትቼ ላሳያችሁ። እዩዋት። አያምርም? በአላህ በጣም ነው የሚያምረው። ማሻአላ ተባረከ ረህማን አዴ ነው። አያቷ ይሄን ይመስላል። ከዛ እዚህ ጋር ደግሞ ማለት ነው ለሷ የሚሆን ያሰራሁትን ነው ማሳያችሁ። ለሷ የሚሆን ያሰራሁትን ነው ማሳያችሁ። ለብሼ ነው ማሳያችሁ። ይሄንን ወደ ጎን ይቀመጥ። እዚህ ጋር እዚህም አንድ አለ። 2 ነው ያዘዘችኝ። ጨርቅነቱ ማለት ነው ትናንት ወዳ እሷ አስመርጭኝ አለችኝ። እቃው ደግሞ ትናንት ነው የገባው። አዲስ ጨርቅ ነው ገና ማለት ነው። ገና አዲስ እየገባ ነው። አያችሁ፣ በዛ ይለቀቅ ያለ ነው። 2 ነው። ለሁለቱም ደግሞ ኒቃብ አሰርቼበታለሁ። 4800 ብር ነው እነዚህ የተሰሩ ከነ ኒቃባቸው። ሁለቱም ኒቃብ አለው። እዚህ ጋር ደግሞ ጅልባብ ነው። ይሄ ኢንተርኔት የሚባለው ማለት ነው። ኢንተርኔት የሚባለው ነው። አዩት 2500 ብር ነው ይሄ የተሰራው። እዚህ ጋር እንደምታዩት ምን አለው? ኒቃብ አለው። ጸዴ የሆነ ኒቃብ ማለት ነው። ከራሱ ጨርቅ የተሰራ አያችሁ፣ አንድ አይነት ነገር ይሄ ማለት ነው። ከዛ ለዚህም ሻርፕ ገዝቼለታለሁ። ይሄ 2000 ብር ነው። 2000 ብር። ይሄ ደግሞ 900 ብር ነው። አያምርም? ሀባይ በጣም ነው የሚያምረው። ማሻአላ ተባረክ ረህማን። አሁን ወደዚህ ስንመጣ ማለት ነው እዚህ ጋር 2500 ብር ለራሷ ነው ይሄን ጫማ የፈለገችው። በጣም ጸዴ የሆነች ጫማ ናት። ለምሳሌ ገጠር ስትመጡ ማለት ነው አልፎ ነው ሽንፈት ጫማ አልወድም። ገጠሩ ራሱ በእንትን ነው ሄዳለሁ የምነሰው፣ ግን ገጠር ስትወጡ በጣም ያስፈልጋቸዋል። የዛ ሀገር እንኳን ጫማ እኔ አምጥቼ አይቼዋለሁ፣ አይሆንም። እነዚህ ግን በጣም አሪፍ ናቸው። ምችቻይ እቃዎች ናቸው ማለት ነው። አሁን የማሳያችሁ እዚህ ጋር 6 አንድ አይነት አለ። እዚህ ጋር ደግሞ ለማዘር አንድ ብቻ አሰሪላት ስላለችኝ አሰርችን ይሄንን ማለት ነው። ዋጋቸው እነዚህ በ2800 ብር ሂሳብ ነው። በጣም ነው የሚያምሩት። ሻርፕ አለው እዚህ ጋር እንደምታዩት። ለምን አንድ አይነት እንዳትሉኝ፣ አንድ አይነት ይሄ ነገር ስላጣሁት ነው ማለት ነው። አያችሁታ እነዚህ 1300 ብር ናቸው። 2800 ብር የነዚህ ሽፎኖቹ ዋጋዎች ናቸው ማለት ነው። አንድ አይነት አድርጌላታለሁ እዚህ ጋር ላሳያችሁ። የተፈለገው ለፕሮግራም ስለሆነ ማለት ነው። ሀባይቢ በነገራችን ላይ ምርጫ ሁሉ ላንቺ ሲቻለው ነው ያለችኝ ወላሂ። እና እኔ የምወደውን ነገር ነው ደግሞ ለእህቴ ማድረግ የምፈልገው። በጣም የሚያማምሩ ፈካ የሚያደርጉ አንድ አይነት የሆኑ ሽፎኖች በ2800 ብር ሂሳብ፣ ያም 7 አጠቃላይ ይሆናል። በ2800 ብር ሂሳብ ነው። እዚህ ጋር እንደምታዩት እንግዲህ ማሻአላ ተባረክ ረህማን በገበራቸው ብቻ ነው የሚለያየው። አሁን ያ ጠቆር ያለ ገበር አለው፣ ይሄ ነጣ ያለ ገበር አለው። ልብስነቱ ግን ሁሉም አንድ ነው። 2 እዩት እንዴት እንደሚያምር እዩት። ብትን ያለ ማሻአላ ጸዴ የሆነ ሽፎን ማለት ነው። ሁሉ ማሻአላ ተባረክ ረህማን እዩት አያችኋ እዩት
ማሻአላህ ተባረከ። ይቺ 14 ዓመት ናት። ይሄ 2200 ብር ነው የተሰራው ማለት ነው። ይሄ 14 ዓመት ሻርፕ ደግሞ ይሄንን አደረኩላት። አያምርም? የዛ አይነት ሻርፕ ነው። ዋጋውም ደግሞ ይሄ ማለት ነው 900 ብር ነው። ለ14 ዓመቷ ሻርፕ ነው ይሄ አያችሁ። ከዛ ውጭ ደግሞ እነዚህ ሻርፖች ለዚህ ማች የሚያደርግ ነው። 4 ሀባ ነው የገዛሁላት። ያኛው ጋር 5 ይሆናል። በ300 ብር ሂሳብ ነው። እንዴት እንደሚያምር ልብስና ላሳያችሁ ማለት ነው። አብራችን ይቆይ። የወሎ ጭስ ያው ከልብሱ ጋር ነው። እዛ ቡና ምናምን ስላለ እንዳይቀላቀልብኝ ነው። እዚህ ጋር እንደምታውቁ 2 ኪሎ 600 ብር የተገዛ የወሎ ጭስ አለ። እዚህ ጋር ደግሞ ቡና ቆንጆ የሆነ ቡና ነው። በ1450 ብር ሂሳብ ነው የተገዛ። እዚህ ጋር ደግሞ ሱካር ነው 5 ኪሎ በ180 ብር ሂሳብ ነው የተገዛው። ልብስና ላሳያችሁ ሀዋይ እንዴት እንደሚያምር ማለት ነው። እዚህ ጋር እንደምታዩት የውሃ ቦይለር 3400። እዚህ ጋር ደግሞ 2800 ብር 2800 ብር የተገዛ ፌርሙስ ላሳያችሁ። ያው አይታችሁታል ሰሞኑን የተገዛ ማለት ነው። ይዋት 2800 ብር ነው ዋጋዋ። ቆንጆ የሆነ ፌርሙስ ናት ማለት ነው። እዚህ ጋር ደግሞ ቦይለር ነው። ይሄ ቦይለር ማለት ነው 3400። ይሄ ቴሌቪዥን ከነሙሉ እቃው ነው 27000። ቴሌቪዥኑ ነው ላይፍ ስታር 32 ኢንች 27000። እቃው ደግሞ እንደዚህ ሆኖ ማለት ነው 5500። እዚህ ጋር ደግሞ ምን አለ ታች ስቶቭ አለ 10500 ብር ነው የተገዛው ማለት ነው። አብራችን ቆዩ። በነገራችን ላይ ማለት ነው ወላሂ በጣም ነው የሚያምረው። ማሻአላ ተባረክ ረህማን። እዚህ ጋር ምናምን ፍሪ ሳይዝ ነው፣ ምንም አያሳስብም። ሻርፑ ደግሞ እዚህ ጋር ይሄ ወደ ሎሚ ነገር ስላለ ከዚህ ጋር ማች ስለሚያደርግ ነው። ማሻአላ ተባረክ ረህማን በጣም ነው የምትወዱት እና እነዚህን ይመሳስላሉ ማለት ነው። አጠር ያለ ሳይዝም አለው። ባለቺ መሰረት ነው የተሰራው ማለት ነው ጀማው እና ይሄን ይመስላል። ደግሞ ሌላው ይሄ ደግሞ እንደምታዩት ያሰራሁላት በ4800 ብር ሂሳብ ነው። ለቀቅ ያለ ነው። ምንም አይነት ሰውነታችሁን እንትን አይልም። ከነ ኒቃቡ ነው። ኒቃቡን ለብሼ ላሳያችሁ። ይቅርታ አያምርም እና እንግዲህ ይሄን ይመስላል። ኒቃብ ካማረብሽ ልበሽ በሉኝ ማለት ነው። እዚህ ጋር ይሄን ይመስላል። በቃ ይሄንን ለብሻ አላሳያችሁም። ለምን አንድ አይነት ስለሆነ ሳይዙ ማለት ነው።